ደግሞ ሰኒ ምን ሆነች ነው? ምን ሆነ? አይ ምንም አልሆነችም። ሰኒ ልጅ ምህረት እንግዲህ መልስ ስለሰጠሽን እናመሰግናለን። ይሄንን አብራሪ ፎቶ ንገሪያቸው። የምሬ ነው። የሆነ ነገር እኔማ የምነግረው እንዴት መሰላችሁ? እንዳያወሩ እኔ የምፈልገው ምን መሰለሽ ሊሰኒ እኔ አንድ ላይ ማድረግ ነው ደስ የሚለኝ። አሁን እናንተና በፊት አብራችሁ የነበራችሁ እኔ የማንንም ቤት መግባት አልፈልግም። ማንም ሰው እዛ ይቅር፣ ግን ስሜን ብቻ እንዳይጠሩ እኔ አልፈልግም። ስሜን እንዳይጠሩ እንደፈለጉ ይሁኑ። እኔ የተከበረው መንግስቶችን አስገባለሁ እኔ ቤት። አለበለዚያ ችግር ለምኔ ብሩኬንና ሃይሚን አይላሉ ሌላ ልጆቻችሁ እህታችንና ሰንዬ ሁላችሁ ምንድን ነው ፍቅር ደግሞ ምን ሆነ? ሰው ምክንያት ኢትዮጵያ ተረረጠ ኢትዮጵያ ምን ሆነች? ምንድን ነው የሚለው? ኧረ አልሰማሁሽም፣ ንገሪኝ። አስደነገጥሽኝ እኮ። ምን ኢትዮጵያ ነው የሆነ ነገር ተፈጠረ? ወይ ኔትወርክሽ አይሰራም። ሌላ ነገር አስባ አይደለም ምህረት። አዎ በቃ እሺ ምህረት፣ ፎቶን አጥፊ። ሊሰኒ ደግሞ እሺ ካልሽን የሆኑ ሰዎችን እናነጋግርና አንድ ላይ መስማማት፣ ይቅርታ ተባባሉ። ነገ የሚገለበት ሰው እኔ አልፈልግም። እዛ ይቀመጠው። እኔ የትም ቤት አልሄድም። እኔ የገባሁት ግን እዚህ ቤት ብቻ ለብቻ ነው የሚወጣው። ጓደኞቼ ጋር ይገባለሁ። ሰላም ፈጥሬ ነው የሚወጣ። እኔ ምንም ወሬም አልፈልግም። እሺ በቃ እሺ። ግን ሲማችን የሌለንበት ቦታ ኮሜንት ስላወሩ ብቻ የሆነ እንትን ነገር ስለተወራ ብቻ እንዳያወሩ። እግዚአብሔር በጣም ያስጠላል። ሰው ካልሰማ ምንም ሲያወራ በጣም ያስጠላል። መጀመሪያ መስማት ይቀድማል። እና ሳኒ ይኸውልሽ አሁን እኮ ማለት ነው እውነት እናዚህ ከተባለ ማለት ነው እና ደግሞ በሆነ በትንጥዬ ነገር እኮ እኛ ሲም አይጥሩ። እኔ ይሄ ነው ይፈልጉ 170 ሰው አላችሁ። ሲማችን አትጥሩ። የራሳችሁን ችላችሁ አውሩ። ገባችኋ? ይሄሚ ይሄ ታትባይክ ሶሪ ሜሪ ብሎክ ተደረገሻል። እኔ ቤት ሜረት ብሎክ ሶሪ ቅርታ አመሰግናለሁ። ብሎክ ከተለ ከህይወትሽ ማስወጪ ለመሰለሽ ቆይ ልንገርሽ ምህረት ለመሰለሽ እናንተ እኮ በዚህ ስለማትጠበቂ ነው። በቃ ያንን አድርገሽ ስለተገኘሽ ነው። አሁን አብራታ ሲታወሪ የምሬ ነው። በቃ እኛ ላይ ለምን ይገናል ለምትሉት እናንተ እስቲ ወደ ኋላ አስቢ፣ ዞር ብለሽ አስቢ። እስቲ የከፈላችሁትን ዋጋ ምን ስታደርጉ ነበር? እና ስለዚህ ከዛ የተነሳ እናንተ ላይ እንደዚህን አይነት ነገር ማየት ስለማንፈልግ ምክንያቱም የጨረቃ ፋሚሊ ሲባል እናስታውሳለን። ሊሰኔን እናውቃለን ሁላችንም ብንም ከላይም ሆነን ብናይ አንድ ነገር ሲፈጠርታችሁ አስረዱን። አለበለዚያ ግን እንደዛ ነው። እኔ ደግሞ ስላላወኩሽ ነው። ሶሪ ስላላወኩሽ ጥሯት ነው ያልኩት። አላወኩ ከድሮም አለች ግን ምህረት ነው ስሟ እንደዚህ ብል ምነኝ ነው የምትለው ምህረት አናውቅማ። የምነኝ እኔ ማን እንደሆነች እኔ ግን ቪዲዮ ተላከልኝና ትላንት ዛሬ ሲነጋ በቃ ልሰኒ ጋር እንገባለን ብዬ አሰብኩ ማለት ነው። አንቺን ነበረ ለምን ይህ መስተካከል ያለበት ነገር ነው። እኛ ልጅ ሰኒ እናንተ ደግሞ ገና ልጆች ናችሁ። ገና ብዙ ነገር የሚጠብቃችሁ ወደፊት አይደል? ይቅርታ መባባል ምንም ችግር የለውም። ይቅርታ ማለት ትልቅነት ነው። ምንም ችግር የለም። ይቅርታ ተባብላችሁ ጥፋተኛ እኔ ራሷን በዚህ እድሜ እላለሁ በቃ እኔ ልጆች ወልጄ ባለትዳር ሆኜ ይቅርታ ጠይቃለሁ ካጠፋው ከመሰለኝ። ከናኒ ጋር ስናወራ ይሄን ነገር ተሳስተሻል እንኳን እዚህ ጋር ባለው እንኳን እዚህ ጋር አይደለም እዚህ አጠገብ ያሉ ጓደኞቼ ናኒ የሆነ ነገር አጥፍሽ ውይ ናኒዬ በጣም ይቅርታ ምናምን እላለሁ። ይቅርታ መጠየቅ ይሄ አዋቂነት ነው። ያስመሰግንሻል። በእግዚአብሔር ዘንድም ትልቅ ዋጋ አለ። ምንም ችግር የለው። ምንም ችግር የለው። አንድ ጊዜ ላውራ የኔን ሀሳብ ገን አንድ ልጨርስና ታወሪያለሽ። አሁን አንቺ ለእኛ በእርጋታ አስረዳሽን አይደል? አይ ይሄን ያልኩት እህቶቼ ይሄን ያልኩት እኮ በዚህ መንገድ ነው እናንተ ስላልገባችሁ ነው። ከዚህ በፊትም የሆኑ ነገሮች ሲፈጠር እኔ ላይ ይገንብኛል። እንደዚህ ያደረኩት በዚህ መልኩ ነው። ምንም ችግር የለውም። ስለዚህ ጥፋት መስሎ ደግሞ ከታያችሁ በጣም ይቅርታ እላለሁኝ። እኔ ሁሉን ነገር ማውራት እዚህ ጋር የለብኝም እንጂ እኔ ጥፋት መስሎ ለሌላ የታየውን ነገር መጀመሪያ አስረዳለሁ። ካስረዳው በኋላ ግን አንቺ ይሄ መስሎች ነው ከመሰለሽ በጣም ይቅርታ እላለሁ። ይሄ ማለት ምንም ማለት አይደለም። እንደውም ትከበሪያለሽ እኮ
ትከበሪያለሽ። እንደውም በጣም ነው የምትከበሪው። የምን መሰለሽ አሁን እሷ ሁሉንም ነገር ታጠፋለች። እሷ ምንም ያጠፈችው ነገር የለም። እነሱ ስለናኳት ነው እንጂ ምንም አላደረገችም። ታጠፋለች ሁሉንም። ግን ምንድነው ነገር አያብዙ ነገር አያብዙ። ሃይሚንም ብሩክንም ከኛ የማንኛውም ልብ ፈጣሪ ብቻ ነው የሚያውቀው። ሰኒ ማለት ነው። ሚሪ በብሩክና በሃይሚ ምክንያት የተፈጠረ ነገር ካለ ማንንም ይቅርታ አትጠይቂ። በአናታቸው ይተከሉ። እነሱ ፍቅር እየሰሩ እዚህ ኦደንስ ለምንድን ነው ይቅርታ የሚጠይቀው? ማንንም እዚህ ይቅርታ የሚጠይቅ ሰው ጓደኛ ደግሞ እንትናቱ በጥብጭ እሷ ፎቶ ፖስታ ነው ታውቃለች። እሷ ይቅርታ መጠየቅ አይደለም። እዚህ እናንተ ስታወሩ እናንተ እኔ ብቻ ነኝ ሃይሚ የሚወደው እኔ ብቻ ነኝ ብሩክና ሃይሚ ደጋፊ። እናንተ ሁላችሁን ደጋፊ ባለፈው ስለደጋፊ አይደለም ስለደጋፊ አይደለም። ፎቶ ነው አንድ ነገር ሚረት ካወር ሁሉ ጊዜ ይሄ ነገር በጨረቃ ፋሚሊ ላይ ይፈጠራል። ለምን እኔ ብቻ ነኝ ደጋፊ እኔ ብቻ ነኝ የሚወደው እኔ አሁን በቃ አንድ ነገር አስባችሁ ትላልቅ ሰዎች ናቸው ደግሞ ይሄን ነገር ምናምን ኮተት ነገር የሚያመጡት። ትናንሾች ልጆች እንኳን ጭንቅላት አላቸው። ምን አርፎ አይቀመጡም? እንደ ልጆቻቸው ከሰሙ ድምጻቸው ከሰሙ ምን ይላል? ይኸውልሽ ፍቅር ቆይ አንዴ ላቋርጥሽ። እሷ ፎቶ ለጥፋ ነው ሃይሚን ከሌላ ሰው ጋር አቀነባብራ በቃ በንዴትም ሆነ በምን በቃ እንደዚህ በተባለው ነገር እንዲያልኩ አለች። ተናገረች እኮ አስረዳችሁ። እሷ አስረድታ ይኸውልሽ አንድ ነገር ልንገራችሁ። ሀናንዬ እንዴት ናችሁ? ይኸውልሽ አንድ ነገር አለ ገንዬ። ምን መለመድ አለበት መሰለች? ጨረቃ ፋሚሊ ውስጥ ትልቅ መንፈስ ገብቷል። እግዚአብሔር አምላክ እሱ መንፈሱ የተመታ ይሆን። አንደኛ በደስታችን ጊዜ አሁን እንደዚህ መተረማመስ በጣም ያስጠላል። ጥፋት ይኖራል። አዎ ጥፋት ይኖራል። እየሰማው ነው ስታወራ። የጀመረው ቡድን ማን እንደሆነ ተናግራለች። አሁን ምን እንደሆነ ታውቂያለሽ? የእነሱን ፕሮፋይል ለብሰው ተንኮል ሲጀምሩ እዚህ ጋር የሃይሚ እህቶችም ዝም አይሉም ገንዬ። ገብቶሻል አይደል አባባሌ? እንደዚህ አይነት ነገር ደግሞ ሲኖር በውስጥ አንቺን ልጅ ለምንድን እንደዚህ ያደረግሽው? ገዝት ከፍተን ዝም ብለን ስለ ጨውን አይደለም። እነዚህ ልጆች እኮ እውነት ለመናገር ህጻናቶች ናቸው። እየተናገርን ያለ ነው። እኛ አንድ ሰው ባጠፋ የሃይሚ እህቶች እናንተ ብትሌሎች እንደዛ መባል የለበትም ገንዬ። እመቤቴን ነው የምልሽ። እኔ ሞቼ ነው መወዳት። እኔ አንቺ እንድትወጂኝ ያለም ሃይሚ መወዳት እንተዋወቃለን እና አንቺ ገንዬ ከዚህም በፊት ገባሽ አይደለ? ግን ሰው ሲናገርሽ ወደ ኋላ እንድትሸሺ ነው የሚያደርገው። ጥፋት ነገ እኔም ባጠፋ በውስጥ መጥቶን መቆጣት እንጂ ገዝተ ከፍተሽ አሳልፈሽ መስጠት እኮ አይደለም። እንደ አንቺ አይነት እናት አለች፣ እንደ ናኒ አይነት እናት አለች። እንዳንተ በውስጥ እየመጣችሁ እኔ እንኳን ባጠፋ እንደዚህ ጥሯ ለምን እንደዚህ ያደረግሽው ላይ ስትያው ልክ ሜሪዬ እንደሰጠችሽ እንትን አይ ከዚህ ተነስቼ እኮ ነው በቃሽ አትፊው። ስንት ነገር ሲወራ ስሰማ ነበር ቅድም ሌላ ቤት ማለት ነው። እናንተ ግን እግዚአብሔር ለሃይሚ እና ለቡሩኬ እግዚአብሔር የሰጠ እናት ስለሆናችሁ መታችሁ በስርዓት በተረጋጋ አንደበት ማን ጋር እንደሆነ ጥፋቱን አወቃችሁ። እንደዚህ አይነት ነገር ይለመድ። አንዱ ባጠፋ የጨረቃ ፋሚሊ አይረገጥ ነው የምለው እኔ። ለምን ስንት አለ ማለት ነው። እኔ ሌሎች የምትሏቸው አያገባኝም። ቆይ ልንገርሽ፣ ቆይ ሊሰኒ ገብቶኛል። ቆይ ልንገርሽ እኔ አይደለም ቆይ ልጨርስ። ይኸውልሽ ሌሎች ስለምትሏቸው ሰዎች እኔ አላቃቸውም፣ አያገባኝም። እናንተ ግን ስትለፉ አይቻለሁ። ገባሽ? ስትለፉ በጣም ስትወዷቸው ውስጣቸው እንደው ህይወታችሁን አሳልፉ ብትባሉ የምታሳልፉላቸው ልጆች እንደሆናችሁ ጠንቅቄ ስላወቅኳችሁ ነው። እኔ ሌላውን እኔ አላቅም። ይሄ ዝም ብሎ በክፋት የሚመላለሰው በክፋት የሚፖስተውን ብሩክን ለሌላ የሚፖስተውን እኔም አላቀውን አልጠይቅም። ግን እናንተን እመሰክራለሁ፣ ስለ እናንተ እንመሰክራለን። ለዛ ነው ስላከበርኳችሁ። አሁንም ሰላምና አንድነት እንዲመጣ ነው የምፈልገው። በጨረቃ ፋሚሊ ውስጥ የተቀያየመም ይቅርታ ተጠያይቆ ሰላም እንዲመጣ ነው። ፍቅር ቅድም ሌሎቹ ሲፖስቱ እንዲሳረጉ ስላችሁ ስለ እነሱ ነው ያገባኝም፣ አላቃቸውም። ግን እኔ እናንተ ብዙ የለፋችሁ ልጆች እንደሆናችሁ ስለበቃ ያስጠየቀኝ። እኔ ምን አገባኝ? የማንም የፈለገ ውሸታም ሰው ሁሉ ሲፖስት ይዋል ይፖስት ነበር። ብሩኬ ከሌላ ሰው ጋር ሃይሚ እነሱን አናቃቸውም። አውቀው ለመደበላለቅ የሚመጡ ነው። እናንተ ግን ዋጋ ከፍላችኋል። እንደውም ሌላ አዳዲስ ብዙ ሰዎች አፍርታችኋል አይደል? ብዙ ሰው ሼር እያደረጋችሁ አሁን ደግሞ ደስ ሊላችሁ የሚገባ ብዙ ገስት የሚሰሩ እንደናንተ ጀግና ሰዎች አብረዋችሁ ከእናንተ ጋር አሉ። ስለዚህ ለዛ ነው እንጂ እኔ የእናንተን ለማጋነን የዛኛውን ለማሳነስ አይደለም። እኛ በሁለታችን ተነጋግረን እንደ እነዚህ ልጆች እኮ ዲሰኒ ማለት እኮ እያልን ለዛ ነው ልናናግራችሁና ሰላም ልንፈጥር። በውስጥ ደግሞ
እከሌና እከሌን እባክሽን ገኒ አስማሚልን እከሌና እከሌን እያሉ ለእኔም ለናኒም በውስጥ ስላልተመቸን ነው እኛም ስላልተመቸን እያሉ ሰዎች መሴጅ ይልኩልናል። ለዛ ነው ልናነጋግር ሰላም ልንፈጥር የመጣል እንጂ እናንተን ይበታቸው እናንተን ደግሞ ጥፋተኛ ብቻ ለማድረግ አይደል። ይሄ ስለማይመለከተኝ ሰው አያገባኝም። እናንተን ግን እኔ ከላይ ሆኜ ስንት አይነት ስታሳልፉ አይቻችኋለሁ። በቃ መሰክራለሁ። ይሄ ነው እሺ፣ ይሄ ነው። ካጠፋውኝ ይቅርታ። ልጅ ማነው ምህረት ደግሞ ገንዬ አሁን እንዲሁም ሰው ልጅ ታውቃለሽ፣ ድሮ ያለው ሞራል እንዲጨምር ነው፣ ጥሩ ነገር እንዲጨምር ነው ያደረግሽው። እግዚአብሔር እንጂ ምትሽ የምሬ ነው። አይ እንደዛ ነው እኔ የማውቀው። አሁን ደግሞ ለመጡ ገስት ለሚሰሩ አሁን መጡ ምናምን አትበሏቸው። እናንተ መጡልን፣ እህቶቻችሁ ረዳቶች መጡልን፣ ተባብረን እናሸንፋል። አሁን እነ ፍሬም እነ ምናምንም አሁን ሁሉም ቤት ገስት የሚሰሩ አሉ አይደል? እነ ሚሚ ቤት አለ፣ እነ አይሻ ቤት አለ። መጡ ከእናንተ ጋር መጀመሪያ ላይ እናንተ ነበራችሁ። መጡ እህቶቻችን መጡ፣ ተባብረን እናሸንፋለን። ተባብረን ሌላ እንኳን ቢመጡ እንደዛ ብላችሁ ነው ማለት ያለባችሁ። ያጠፋ ደግሞ ልክ ናችሁ። እኔ በውስጥ ተጠያይቁ ነው የምለው። እሱ ራይት ነው፣ ትክክል ነው። በውስጥ ተጠያይቃችሁ እንደዚህ አጥፍተሻል፣ እንደዚህ ሆነሻል። የሚወጣ ነገር ወጥቶ ይቅርታ ይባባላል። የማይመጣ ነገር ደግሞ በውስጥ ይቅርታ ይጠያይቃል እንጂ እኛ እናውቃችኋለን እና እኔም ታውቃችኋል፣ እኔም የማውቃችኋለሁ። ብዙዎቹ በአጠቃላይ ይመሰክሩላችኋል እኮ። ይሄ እኮ ግልጽ ነው፣ የታወቀ ነው። ግን አሁን ሁሉም የሚናደደው ለምን እንደሆነ